ያልተስማማንባቸው ነጥቦች ነበሩ፣ ነገር ግን ኔቶ ያልተሳተፈበት ምክንያት አስረድቻለሁ ሲል የኔቶ ዋና ጸሐፊ ማርክ ሩቴ ተናገሩ። የኔቶ ዋና ጸሐፊ ማርክ ሩቴ የአውሮፓ ሀገራት አሜሪካ ኢራን ላይ በነበራት ዘመቻ ከአሜሪካ የቀረበላቸውን ትብብር ጥያቄ ውድቅ አድርገዋል። ሩቴ ትናንት በዋሽንግተን ከትራምፕ ጋር የነበራቸውን ውይይት ሲገልጹ ያልተስማማንባቸው ነጥቦች ነበሩ፣ ነገር ግን ኔቶ ያልተሳተፈበት ምክንያት አስረድቻለሁም ብለዋል። ትራምፕ በኔቶ ውሳኔ ደስተኛ ለመሆናቸውን መናገራቸው ይታወሳል። የአሜሪካ መከላከያ ኃላፊ ቴፕ ሃገስት በበኩላቸው አሜሪካ ከኔቶ አባልነት ልትወጣ እንደምትችል ተናግረው ነበር። በሌላ በኩል የኔቶ ዋና ጸሐፊ ማርክ ሩቴ ዶናልድ ትራምፕ ላይ የሚቀርቡ ትችቶችን እንደማይቀበሉም ገልጸዋል። ሩቴ የትራምፕ አስተዳደር የአሜሪካ ለኔቶ የምትሰጠው ድጋፍ 5% አሳድጓል ሲሉም አወድሰዋል። ኔቶ ዋና ጸሐፊ በሰጡት አንድ ቃለ መጠይቅ ዓለም በትራምፕ ስር ደህንነቷ ፍጹም የተረጋገጠ ነው ሲሉ አሞካሽተዋቸዋል። ዋና ጸሐፊው አሜሪካ ኢራን ላይ የፈጸመችው ጥቃት በትክክል ለፕሬዝዳንት ትራምፕ ምስጋና ይገባቸዋል፣ የአሜሪካም አውሮፓም ሰላም እንዲረጋገጥ አድርጓል ሲል እርምጃውን ደግፈዋል። ዘገባው የፎክስ ኒውስ ነው። የሊባኖስ ጥቃት ካልቆመ ከአሜሪካ ጋር የሚደረግ ድርድር አይጀምርም ስትል ኢራን አስታወቀች። ኢራን ድርድሩ ከመጀመሩ በፊት በሊባኖስ ላይ የሚፈጸመው ጥቃት እንዲቆምም ጠይቃለች። የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ የሊባኖስ ጥቃት ካልቆመ ከአሜሪካ ጋር የሚደረገው ድርድር አይጀምርም ብለዋል። ጋሊባፍ በሊባኖስ የተኩስ አቁም ማድረግና የታገዱት የኢራን ንብረቶች የማንደራደርባቸው ቅድመ ሁኔታዎች ናቸው ሲሉም ተናግረዋል። የአሜሪካና የኢራን ድርድር በፓኪስታን ይጀምራል ተብሎ ይጠበቃል። የሁለቱም ሀገራት ተደራዳሪ ልዑካን ኢስላማባድ ሲገቡ ጥብቅ የጸጥታ ቁጥጥር ተደርጎላቸዋል ሲል ዴይሊ ሚረር ዘግቧል።